የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል ወይ? መንፈስ እኮ ላይ ጨው እንዴ እሱ ተዋረደ እንጂ እሱ እንዴት ተዋረደ? ካህን እኮ ነው መነኩሴ እኮ የተጨነቁ የሚገርም ነገር። ለሃይማኖታችን ብለን መግደል ወይም መሞት ኃጢያት ነው ወይ ለሚለው ጥያቄ መምህራችን በቂና አጥጋቢ መልስ ይመልሱልናል። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምስከይሳ ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በአዲስ ቪዲዮ ተገናኝተናል። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። በዛሬው ቆይታችን እንደተለመደው አስተማሪ ቁም ነገር አዘል መልእክቶችን እንመለከታለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሁል ጊዜ ክፉ ይቀድማል ላያችሁ። ግን ልዑል እግዚአብሔር አምላክ ስሙ የተመሰገነ ይሁን። ቢቀድምም መንገዱ ይሰበራል። ዋናው የኛ ነገር ተነሳ ማለት ብቻ ነው። እየን ተመልከት፣ ድምጽህን አሰማን ማለት የኛ ድርሻ ነው። ቢቀድምም ግን ተነሳ የሚል ትውልድ ያስፈልጋል ነው። ይቀድማል፣ ሁሌ ይቀድማል። አሁን ቀድሞ በአኗኗራችንም ውስጥ ይህንኑ አይነት ክስተት እናገኛለን። ሰይጣን ቀድሞን ማዕበል አስነስቶ የማዕበሉ ጫፍ ላይ ሆነን አንዳንዶቻችን በርግገናል፣ አንዳንዶቻችን ደግሞ በጉዳት ውስጥ ገብተን ከጉዳታችን ለማምለጥ እንታገላለን። አንዳንዶቻችን ስጋዊ ዘዴና ስጋዊ ጥበብ ያዋጣናል ብለን በዛ በኩል እየታገልነው ነው። አንዳንዶቻችን በጸጋ ተቀብለነው አይ ይሄ ዓለም ወይም የኑራችን ወይ የጊዜው ሂደት ነው ብለን ዝም ብለን የድካም ትንፋሽ እየተነፈስን ቁጭ ብለናል። አንዳንዶቻችን አቤቱ ጌታ ሆይ ማለት ጀምረናል። አንድ ስላልሆን ባካሄድም ሆነ ባኗኗር ሁል ጊዜ ጠላት መቅደሙን አያቋርጥም፣ ቀድሞ ማዕበል ያስነሳል። ወደፊት በምንሄድበት ጊዜ ሌላው ትልቁ ችግር መንገዶች ይታጠሩብናል። አሁን ማዕበሉ ትልቁ አካሄዱ የነሱን መንገድ የነሱን ወደፊት የመሄጃ የባህሩን ጸጥታ ማደፍረስ ነው። ከዛ በኋላ ወደሚሄዱበት ግብ ወይም ወደሚፈልጉት ቦታ መድረስ አይችሉም። ወደምትፈልገው እንዳትደርስ ጠላት ጥንቃቄ ያደርጋል። የተፈጥሮ ሂደቶችን በመከተል አረማመድህንና አካሄድህን በማየት ጥቃቱን ይሰነዝራል። አሁን እዚህ ጌታ አብሮ አለ፣ ደቀ መዛሙርቱ አሉ፣ መሻገር ወደሚፈልጉት ስፍራ እየሄዱ ነው። ግን ማዕበል ተነሳ። ያ ማዕበል በጣም ኃይለኛ ነው። ያሰጥማል፣ ያፍናል፣ ይገላል፣ ከታሪክ ውጭ ያደርጋል፣ ሞትን ያቀርባል። በጣም አደገኛ ማዕበል ነው። ግን ጌታ አምላክ ኢየሱስ ክርስቶስ ተኝቶ ነበረ፣ እንደ ሰው አረፍ ብሎ ነበር። እነርሱ ግን ተጨነቁ፣ ግራ ገባቸው። አለ እግዚአብሔር ግራ እንጋባለን እኮ። በሰው ትከሻና በሰው ጥበብ ላይ የወደቀ ትውልድ ግራ ይገባዋል። እንኳን ሌላው ቀርቶ ለዕለት ለሚኖርበትና ለሚሄድበት መንገድ እንኳ ግራ ተጋብቶ ባዝኖ ኳትኖ በአኗኗር ውስጥ የክፉ መናፍስት ዳፍንት ይዞት ሲሰቃይ ይኖራል። ግቡ ላይ ሳይደርስ እድሉ ጊዜውን ሰዓቱን የእድሜውን ታሪክና የህይወቱን ገበና ሳያገኘው እንደዚሁ እንደባዘነ ይኖራል። አምላኩ ግን ካጠገቡ ከሆነ አቤቱ ጌታ ሆይ አድነን፣ እዚህ ልክ ማዕበሉ እንደተነሳ ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። ያሉት ነገር እንዲህ ነው። ጌታ ሆይ አወቁ ጌታቸውን። በችግር ጊዜ ብቻ አይደለም ያወቁት ቀደም ብለው ነው። አንዳንድ ጊዜ በችግር ጊዜ ብቻ እናውቀዋለን። ይሄ አይደል ችግራችን? የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል ወይ? ተሳለቀበት፣ ራስህን አድን። እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ። ይህ ሰውዬ የግራውን በዲዎች አሉ። አብያተ ክርስቲያናት ሲቃጠሉ፣ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች ማረጋቸው ይበላቸው። ራስህን አድን፣ አንተ ክርስቶስ አይደለህ? ሙት የምታስነሳ ድውይ የምትፈውጥ እስቲ እንየህ የሚሉ ማለት ክርስቶስን ዓርብ ዕለት ያልሰደበው አለ መሰላችሁ? እኔ ከሁሉም ይገርሙኝ መንገድ ኃላፊዎች ሰድበውታል።
በዛ ጋር ሲያልፉ ሰድበውት ያለፏል። አያውቁትም እኮ ግን የሁሉ ሰው የሰደበው መቼስ የሆነ ችግር ቢኖርበት ነው ብለው ስድብ አዋጥተው ሄዱ ሰዎች። ስድብ ከማዋጣት ይጠብቃችሁ። አሁን በዚህ በሚዲያ ዘመን አናጣራም እኮ የሆነ ሰው 10 ሰው ከሰደበው 30 ሰው ይጨምርለታል። የሚያውቀውም የማያውቀውም የሆነ ስድብ ያዋጣል። እና ክርስቶስን ያልነቀፈው ያልሰደበው የለም። ጆሮው ስድብን ተቀብሏል። መቸንከር መቁሰል ብቻ እንዳይመስላችሁ፣ ህሊናው እኮ ቆስሏል። እመቤታችን ስታለቅስ ማየት ራሱ የጌታ ቁስል ነው። ታውቃላችሁ። ወዳጁ አልዓዛር በሞተ ጊዜ የአልዓዛር እህቶች ሲያለቅሱ አይቶ ክርስቶስ አለቀሰ ይላል። እነማ ሲያለቅሱ አይቶ? የአልዓዛር እህቶች ለቅሶ ካስለቀሰው እናቱ ስታለቅስ ሲያይ ምን ይሰማው ይሆን? ጌታችን እኮ ከሚስማር በላይ የወጉ ሐዘኖች አሉት ዓርብ ዕለት ታውቃላችሁ። የእመቤታችን እንባ ራሱ ለቅሶ ነው። ስድቡ፣ ጥላቻው፣ ክህደቱ፣ ሐዋርያቱ ጥለውት ሜዳቸው እና የወንበዴ በግራ ያለው ሰደበው። የቀኝ ወንበዴ ግን ምን አለ? አንተ እንደዚህ አይነት ፍርድ ላይ ያለ እግዚአብሔርን አትፈራም? እኛስ ስላደረግነው የሚገባንን እንቀበላለን። ይህ ግን ምንም ክፋትን አላደረገም። ጓደኛውን መከረው። አንተ በእግዚአብሔር እጅ ተይዘ ልትሞት ደቂቃ ቀርቶ እግዚአብሔርን አትፈራውም ወይ አለ። የጥበብ መጀመሪያ ምን ይስበከው ከዚህ በላይ? የጥበብን መጀመሪያ ነገረው። እግዚአብሔርን ፍራ እንጂ አትፈራም ወይ ብሎ መከረው። አብረው ነው ኃጢአት የሰሩት። ይሄ ንስሐ ገብቶ በመንግስት አስበኝ ብሎ ገነት ገባ። ያ ግን በቀረችው ዕድሜ እስከ ዛሬ ኃጢአት የነበረው የምግባር ችግር ነው፣ የክህደት ጨምሮበት የሃይማኖት ችግር አድርጎት ተኮነነ። አሁን ጓደኛሞች አላችሁ እዚህ መሃል ወይ? ጓደኛ ያለን ሁላችንም የሆነ ጓደኛ ይኖረናል። አብረን ኃጢአት እንሰራለን፣ አብረን ግን ንስሐ እንገባ። አብረን እንጠጣለን፣ አብረን እንሰክራለን። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አብሮ መበደል እንጂ አብሮ ይቅር በለን ማለት እኮ አንችልም። ጓደኛ ማለት ለኃጢአት የሚጠራህ አይደለም፣ ለንስሐ የሚጠራህ ነው። ይህ ወንበዴ ከጎኑ ያለውን አብሮት የተሰቀለውን ጓደኛውን እግዚአብሔርን ፍራ እንጂ ብሎ መከረው። 1 2 እኛ ስላደረግነው የሚገባንን እንቀበላለን አለ። ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል አለ። ተአምኖ ኃጣው ማለት ኃጢአቱን አመነ። ሶስተኛ ተአምኖ ኃጣው ማለት ኃጢአቱን አመነ። ሶስተኛ ማንም ያልመሰከረው ምስክርነት ሰጠ። ከኔ ጋር በሉ፣ ይህ ግን አይሰማም። ምንም ክፋትን አላደረገም። ማንን ነው? ክርስቶስ። ዓርብ ዕለት ክርስቶስን ምንም ክፋት አላደረገም ብሎ የመሰከረለት ሰው አለ? አይናቸውን ያበራው ሰዎች አይኔን አበራው እንጂ ምን አጠፋ ብለዋል አላሉ። 12 ዓመት ደም ይፈሳት የነበረች ሴት ደሜን ቀጥ አረገው እንጂ ምን አረገ አላለች። አንድ ሰው እኮ ሊመሰክር አልመጣም። አይገርም? 38 ዓመት የተኛው ያ በሽተኛ አልጋን ተሸክመ ሂድ ብሎ የክርስቶስ የፈወሰው ታሞ የተነሳ እግዚአብሔር ረሳ። የሚገርማችሁ ሐሙስ ዕለት ክርስቶስ ሊቀ ካህናቱ ፊት ሸንጎ ቀርቦ በጥፊ መታው። አንድ ሰው እየመጣና ሲመታው ለምን ትመታኛለህ አለ ክርስቶስ። ለምን ትመታኛለህ አለ። እንዴ ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ይሄ ሰውዬ በጥፊ ሲመታው ግን ለምን ትመታኛለህ አለ። ለምን መሰላችሁ? መጥቶ የመታው ሰው 38 ዓመት ከተኛበት አልጋ ያዳነው ሰው ነበር። እኔ እንደዚህ መቁጠር ያቀጠቅጣለሁ፣ እንደዚህ ሰግዳለሁ፣ የአምልኮ ስግደት ሰግዳለሁ ምናምን ስላቸው እንዴት ነው የምትሰግዱ ሲሉኝ በቃ ስነግራቸው የእሱ ህይወት ስላቸው የእሳቸው ህይወት አጫወቱኝ። እኔ ታነቅ ሁሉ ይለኛል ማለት አባቴ ሰው ቆብ አድርገው ቀሚሱን ለብሰው መስቀሉን ይዘው እንግዲህ ሰው ካላዲያኑን እኛ እንዴት ነው ምንድነው አልኳቸው። ከዛ በቃ መንገድ ጠፍቶብኛል ማለት ከልጅነቱ እድገታቸው ተጠይቃቸው ተወልደ ያደጉት ክፍለ ሀገር ነው። ያው የባዕድ አምልኮት አለ። ባዕድ አምልኮት ያው እሳቸው ልጅ ነው እንደሚያውቁት ነው። 12ኛ ክፍል ጨርሰው ወደ ንጉስና ህይወት ገቡ። ከዛ ከገቡ በኋላ ግን ያለ ጦርነት ገዳም ለገዳም ነው የሚዞሩት። ቢበሉት እስከሚያጡት ይቸገራሉ። ቅጥር የላቸውም። አባት ናቸው። በጣም ይንከራተታሉ። አጋንንቱ እድላቸው ተወስደዋል።
በቃ እንኳን ሌላ ውዳሴ ማርያም እንኳን ደግሜ ለመጨረስ አልችልም አሉ። እንግዲህ ይሄን ያን የተቆጣጠራቸው አጋንንቱ ከዛ ይችን ያምልኮት ስግደት ሰጠዋቸው። እንደዚህ ስገዱ ስላቸው ትክክል ነሽ ማለት በቃ ይሄ ነገር በራላቸው። የሚገርመው ነገር ይሄ ነገር ትክክል ነሽ ማለት አረጋዋለሁ አለ። ከዛ ስልካቸው ዘጋ እንትን እንዳልሰጣቸው ስልክ ተቀይረን ነበር። ቀጥታ ስልካቸውን ሲከፍቱ ላኩላቸው። ጀምሩ እንደዚህ አልኳቸው። ወዲያውኑ ጀመሩ። በጀመሩ በሶስተኛ ቀን መንፈስ ላይቸው ላይ ጮኸ። ካህን ናቸው። በሶስተኛ ቀን ደግሞ እማሆይ በጣም ተዋረድኩኝ እኮ አለ። ምን ተዋረዱ አባት ያልኩሽ? መንፈስ እኮ ላይ ጮኸ። እንዴ እሱ ተዋረደ እንጂ እሱ እንዴት ተዋረደ? ካህን እኮ ነኝ መነኩሴ እኮ የተጨነቁ የሚገርም ነገር ካህን ነኝ መነኩሴ ነኝ እንዴት እንደዚህ መንፈስ ላይ ይለፋሽባል እንዴ? እንደውም ለሌላ መማሪያ ይሆናሉ እንኳን እንትን አለለው። ከዛ 1000 የቡዳ መንፈስ 1000 ምን በቃ እንደዚህ ብቻ ያሉኝ እንጂ እንደዚህ ተሸኘዋል በአባቶች ምናምንና አሁን በጣም ታምም ያለው ጸሎት ያጅልኝ ምናምን አሉኝ። ያው ነኝ ለቅዱስ ጊዮርጊስ አሳሰብኩ፣ ለመቤት ያሳሰብኩ። ከዛ በረቱ። አንድ ሳምንት እያንዳንዱ እያዩት የሚገርም ነገር እያንዳንዱ በቃ ጾም አክፍሉ ታልኳቸው። እያንዳንዱ በጣም ብዙ ነገር ይሄ በቃ የሚያስጨንቃቸው ነገር በጣም የያዛቸው ነገር ተሸኘ በአንድ ሳምንት። በቀን የሚሸኘው ልጅ ዛሬ ይሄን ያህል ተሸኘ። ለራሳቸው እየነገራቸው በክህነት ያውግሻለሁ በሉት፣ በመስቀል ያውግሻለሁ በሉት፣ ሐዋርያ ስልጣን ያውግሻለሁ በሉት አልኳቸው። ከዛ እያንዳንዷ ያልኳቸው ነገር በሙሉ ተገበሯት። በሙሉ ተገበሯት። ያለባቸው ነገር በሙሉ እድላቸው የወሰደባቸው ልጅ ሆነው የተሰራባቸው ቀጥታ በልጅነቱ በዛ እድሜ መጥቶ አሳያቸው። በሳቸው በዚህ እድሜ እንደዚህ አድርጌያለሁ፣ ይሄን እድል ነው ወስጃለሁ እንደዚህ ብሎ መጥቶ ነገረኛ። ምን አይነት ጉድ ነው የማየው ያለኝ። በቃ እንደዚህ ነው ጀመረ። በቃ እንዳለ በቃ ዝርግፍ አደረገላቸው መድኃኒዓለም እና ተስፋ ቆርጠው የሚገርመው ነገር ራስን አጥፋ ይሉኛል። መነኩሴ ይሉኝ ራስን አጥፋ አስከቢላቸው ደርሰው አሁን በቅርብ ራሱ እንደዚህ ነው ጎበዙ። ይሄን አጋንንት መበቀል አለበት አልኳቸው። ሲበቀለውት የኖረውን አጋንንት ለሌሎች መትረፍ አለበት እያቸው አሁን ብታይ በቃ ምን ብዬ ልንገር በጣም ጎብዘዋል። ይሄን ያህል አባት ናቸው መነኩሴ ናቸው። ይሄን ያህል እንደዚህ እንትን ብያለሁ እላለሁ። መልካም ነው የምንኩስና ህይወት የኔ በመምህር ግርማን ይሄ ሁሉ ያገኘሁት በመስገድ በመጸለይ በቃ ንስሐ በቀን ሁሉ ጊዜ ያው የሆነች ነገር ከሰራ ወዲያው ንስሐ መገባው ያው ቶሎ ስጋው በመቀበል በቃ በእንደዚህ ያው ንጹህ ሳይሆን አንተ ትንሽ ነገር ስታስብ እግዚአብሔር ያነጻል፣ እግዚአብሔር ያበረታል። እና መምህር ግርማ ናቸው ለኔ ስኬት እንደዚህ ያደረጉኝ። እኔ ብቻ ሳይሆን ቤተሰቦችን የሚያዳኑልኝ እግዚአብሔር ይመስገን በሳቸው ትምህርት ነው። ጦቢት አይኑን ታሞ ነበረ እና ሩፋኤል የተባለው ቅዱስ ሩፋኤል መልአኩ ሩፋኤል በሰው አምሳል ተገልጦ አይኑን አብርቶለታል። ስለዚህ መላእክት ከስጋ ደዌ እኛን ይፈውሱናል ማለት ነው። እኔን የንባብ ትምህርት ያስተማሩኝ አንድ የቅኔ መምህር አሉና ድርሳነ ሚካኤል ሲያስነብቡኝ አንድ ታሪክ ነገሩኝ እና ሁሉ ጊዜ ድርሳነ ሚካኤል ሳነብላቸው ቅዱስ ሚካኤል አፎንያን ረዳት እከሌን ረዳው ምናምን ይላሉ። አይናማ መምህር ናቸው እና ሁሌ ግራ ይገባ። አንድ ቀን ጠየቅኳቸው ለምንድን ነው ሁሉ ጊዜ ምናምን የሚሉት የሚያዝኑት ምናምን አልኳቸው። እንዴ አዳናቸው እኮ ነው የሚለው ስላቸው እና እንደው እነሱን አዳናቸው በእኛ ዘመን እንደው እንዴት እኛን አያድነንም ብለው መለሱልኝና አንድ ታሪክ ነገሩኝ። በጣም የቅዱስ ሚካኤል ወዳጅ ናቸው እሳቸው እና ቅኔ ቤት ደብረ ሊባኖስ ቅኔ አስተማሪ እያለሁኝ አይናማ ናቸው ማለት አይናማ ገብቷቸዋል አይደል? እና ቅኔ መምህር በነበሩበት ወቅት ላይ ሰው ይተናኮላቸዋል ማለት ክፉ ነገር ያደርጉባቸዋል እና ጆሮአቸው እንዲደነቁር ነው ያደረጓቸው። ከዛ በጣም ተጨነኩኝ። ጸሎት ባደርግም ሊተወኝ አልቻለም። ከዛ ምንድነው ያደረኩትኝ ድርሳነ ሚካኤል መጸለይ ጀመርኩኛል እና ከልጅነቴ ጀምሮ በብዙ አኳኋን ቅዱስ ሚካኤል ሲጠብቀኝ ነው የኖረው እና አሁንም የማገለግልበት ቦታ ለረጅም ዓመት ያገለገሉበት ቦታ ቅዱስ ሚካኤል ደብር ነው እና በጣም ጆሮ ይደነቆረ መስማት አልቻልኩም፣ ማየት አልችልም፣ ጭራሽ ያለ መስማት ተጨምሮበት እና በጣም ማልቀስ ጀመርኩኝ እና አንድ የቅኔ መምህር ስለነበሩ ከሌላ ቦታ አንድ ወጣት ይመጣል እና አንደኛው ጆሮአቸው ነበር የተደፈነው፣ በተወሰነ ይሰሙ ነበር እና ቅኔ መማር ፈልጌ ነው ሲል ለተማሪዎች እነዛ ተማሪዎች ወስደው ያገናኙታል መምህሩ ጋር ማለት ነው እና ለመምህሩ ሲያገናኙትኝ ቅኔ ልማር መጥቼ ነው። ምን ተምርሃል? ከዚህ በፊት 2 ቦታ ላይ ቅኔ አስመስክሬያለሁ እና የሶንም ቅኔ ተምሬ ለማስመስከር ነው የምፈልገው ይላቸዋል። ምንም ችግር የለውም
ትምህርት ነገ ትጀምራለህ ይሉታል። ያው ቅኔ ቤት ወዲያው ትምህርት ስለማይጀምር አብነት ትምህርት ቤት ውስጥ እና ይህ ሰውዬ ያ ወጣቱ ሰውዬ የእሳቸውን አኳኋን ተመልክቶ ምን ሆኖ ነው ብሎ ይጠይቃቸዋልና ሲጠይቃቸው ጆሮዬ እንዲሆነ ስንት ቀን ሆኖት ይሄን ያልክል ጊዜ በቃ ጥሩ ይልና ቅቤ ማግኘት ይችላል ወይ ብሎ ይጠይቃቸዋል። እዛ የአብነት ትምህርት ቤት ላይ የጉባኤ ቤት መምህራን የሚሆኑ አካላት የወተት እናት ምናምን የላም እናት ምናምን አላቸው ብቻ ወተት የሚያገኙበት ቤት መምህራን በመሆናቸው ማለት ነው። እና ቅቤ ማግኘት እንችላለን ወይ ብሎ ሲጠይቃቸው አዎ የወተት እናት አለችኝ ይሉታል። እዛ ተማሪ ይልካሉ፣ ቅቤ ያስመጣሉ እና ቅቤው ላይ ጸሎት አድርጎ በጥጥ አድርጎ ጆሮአቸው እስከተተላቸው። ከዛ ያን ዕለት አብሯቸው አደረ። በነጋታው ያ ሰውዬ የለም እና ታዲያ ምንድነው ታሪኩ ስላቸው በነጋታው ሲነሳ ጆሮ ይድኗል አሉ። እና ያ ሰው ሚካኤል ነበር አሉ። እና ያው ታውቃላችሁ እኛ ደግሞ ትንሽ ወጣት ስንሆን ብዙ አለማመን አለ ታውቃላችሁ አይደል? እንዴ በምን አወቁ አልኳቸው። ገብቷችሁ አይደል? እና ምን አሉኝ እንደ ምስክርነት ያው እምነታቸው ምስክር ይሆናል፣ መዳናቸው ምስክር ይሆናል። ግን እንደ ምስክርነት ምን አሳዩኝ? ማታ ላይ እራት ብላ ከሩቅ ቦታ ነው የመጣሁት ብሏቸዋል። ቀኑ ጀምሮ ምንም ምግብ አልበላም እና ተማሪ የሰበሰበው ኮቾሮ ምናምን ምግብ ነበር እና እራት ተሰብስበን ስንበላ ና ብላ ስንለው እሱ ጥግ ላይ ተቀምጦ አይ አልበላም ብሎን ነበርና ሳይበላ ነው ሄደው። መልአክ ቢሆን ነው አሉ። አይገርምም? ማንጸሪያቸው ራሱ እና እንዲህ ያሉ አባቶችን አያሳጣን፣ በረከታቸው ይደርብን። ስለዚህ መላእክት የሰው ልጆችን ከስጋዊ ደዌ ለማዳን የሚገለጡ የሚራዱ የሚላኩ ናቸው ማለት ነው። የሚራዱ ናቸው ማለት ነው። ሌላው መልካም ስራ ለማስተማር ነው መላእክት ወደኛ የሚመጡትኝ። ቅዱስ እንጦንስ ስጋዊ ተግባሩንና መንፈሳዊ ተግባሩን እንዴት ጎን ለጎን ማስኬድ እንዳልቻለ ወይም ደግሞ ባላወቀ ጊዜ ሊቀ መላእክት ቅዱስ ሚካኤል ተገልጦ እንዴት ሰሌን እንደሚሰፋ ከዛ እንዴት ጸሎት እንደሚያደርግ እንዴት ስግደት እንደሚያደርግ አስተምሮት ይዷል። ስለዚህ ቅዱሳት መላእክት ወደኛ የሚመጡት በጎ ተግባራትን፣ ጸሎትን፣ ጾምን፣ ስግደትን፣ ሌሎች ተግባረ እድን እኛን ለማስተማር ነው ማለት ነው። መላእክት ሌላኛው ተግባራቸው የተጣሉ ሰዎችን ጭምር ያስታርቃሉ። የተጣሉ ሰዎችን ያስታርቃሉ። በኦሪት ዘፍጥረት ምዕራፍ 16 ላይ ስናነብ የአጋርና የሳራን ታሪክ እናነባለን። ሳራ የአብርሃም ሚስት ናት። አጋር ደግሞ ከግብጽ የመጣች ረዳት ናት፣ የሳራ ረዳት እና አጋርና ሳራ ባልተስማሙ ጊዜ አጋርን ከቤት ታባረራታለች። ከቤት ስትባረር በበረሃ ስትሄድ ምርር ብላ ወደ እግዚአብሔር ስታለቅስ የእግዚአብሔር መልአክ ተገልጦ አጋርን አጽናናትና ወደ ቤት ተመለሺ፣ ወደ ቤት ስትመለሺ ሳራ ይቅር ትልሻለች፣ ይቅር መባል ብቻ አይደለም ከአብርሃም ልጅ ተወልጃለሽ ብሎ ነገራት። እና አጋር ወደ ቤት ስትመለስ ልክ መልአኩ እንዳላት ሳራ ይቅር ታደረገችላት። ከዛ ከሳራ ጋር በጋራ መኖር ጀመሩ እና በጋራ እየኖሩ ልክ መልአኩ እንደነገራት አጋር ከአብርሃም በጸነሰች ጊዜ ጸንሳ በወለደች ጊዜ ልክ በቤት ውስጥ ከሳራ የተለየ ክብር በመውለዴ ምክንያት ከሳራ የተለየ ክብር እኮ አግኝቻለሁ ብላ ሳራ ላይ የማይሆን ነገር ታደርግ ነበር። እና ሳራም ደግሞ ልክ አጋር እሷ ልጅ ስላልነበራት አጋር ልጅ ስለወለደች በመቅናት የተነሳ በሁለቱ ጉዳዮች አጋርን ከቤት ታባረራታለች። እና አጋር ከቤት ስትባረር ሕፃኑን ይዛ በበረሃ ላይ በውሃ ጥም ሕፃኑ ምርር ብሎ ሲያለቅስ ይለናል። ምኑ ሕፃኑ እሷም አልቅሳለች፣ ሕፃኑም አልቅሷል። ግን እግዚአብሔር የሰማው የሕፃኑን ለቅሶ ነው። የሕፃኑን ለቅሶ የሰማበት ምክንያት ምንድነው ከተባለ አጋር ሳራ ላይ የሰራቸው እግዚአብሔር የማይወደው ተግባር ስለነበረ ነው። እና ለሕፃኑ ብሎ ያ መልአክ መጣና ሕፃኑን አጽናንቶ የውሃ ኩሬ የሚያገኙበትን ቦታ ለሃይማኖታችን ብለን መግደል ወይም መሞት ኃጢአት ነው ወይ ለሚለው ጥያቄ መምህራችን በቂና አጥጋቢ መልስ ይመልሱልናል። ለሁሉ ይዳረስ ዘንድ እኛ ደግሞ ኮፒ ሊንክ፣ ሼር፣ ሪፖስት እያደረግን እስከ ፍጻሜው እንከታተል። ወደ መምህራችን እንለፍ። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮችን እንገራቸው፣ ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም። አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድነው? በዚህ ደረጃ ነው ያለችው ሀገራችን።
ወደንም ጠላን መረርን አሁን ገለጥ አድርገን ማውራት ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ኮሎዶ ገወረው አውያን ወደ አሕዛብ ሀገር ጨርሰው ይዟቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገሥታት ተሰልፈው አሳልፍ አሉ። እነዚያን ድል አድርጎ ገባ። እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ከስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጠበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አሰልመስካለ ልቤ አልዓዛር ልጅ አሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው እግዚአብሔር? 300 ዓመት መዋዕለ ክህነት የክህነት ዘመን ሰጥቻለሁ አለ። ለምን ነው እግዚአብሔር እንደሚያደርገው? ሌላ ጨምራችሁ ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው፣ ይጠብቃል ይዘምራል። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው፣ ጅላጅል አልነበረም። ይቀድሳል ያርሳልም ይጠብቃል። በዚያ ስሪት ነው የነበረው። ለምሳሌ ዮዲትን ታስታውሳላችሁ። እስራኤልን ገብሩ ብሎ ሆሎፈርኒስ የሚባል አረመኔ ንጉሥ ተነስተው እስራኤልን ሊያጠፋ ሲል ገብሩ አላቸው። ምን ወርቅ ብር እህል እንገብር አሉት። እኔ የወርቅ እህል ድሃ ነኝ አለ። ታዲያ ምን ነው የምትፈልገው? ከእስራኤል ቀኝ አይን ነው የምፈልገው አለ። አይን ውሃ አይደለም ምን ይሰራል አሉት። ጀግና ተብዬ መመስገን መወደስ ለዝንት ዓለም ነገር እፈልጋለሁ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገበር ተስማሙ። ምን እናደርጋለን አንችል ብለው ዮዲት ባጭር ታጥቃ ሸብ አድርጋ ወገቧን ታጥቃ ታጥባ ተቁላ ተቀብታ ከአሕዛብ ከተማ ሂዳ ሆሎፈርኒስን አንገቱን ድል አድርጋ መጣች። እስመ እግዚአብሔርን አዳነች። አሕዛብ ነው አይምርም። ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ። ኦርቶዶክስ ጥላቻ ሊኖረው አይገባም። ራሱን ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8000 ማህበርን ወዳልሆነ መንገድ ስርቆት ሲያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል። እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱስ ግን አይኑን አሳወረው። በጎን ብርሃነ ዓለም እንላለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስህተተኛ ነው? ሌላ ልጨምራችሁ በደም እንዲያግባባል። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት እግዚአብሔር ተሰወራቸው። ከፈለግነ ራዕይ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ። ሰይፍ ከሰይፋችን ክንፍ ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባብ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ። ተዋጉት፣ ድል አደረጋቸው። ተዋጉት፣ ድል አደረጋቸው። ሶስተኛው ለእግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ይወራማ የረርን ያተረፉት ወዳጅ ተከላክለው ራሳቸው። በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ስለዚህ ኦርቶዶክስ ንቁ ሆኖ በማንም በቀር ሳይኖረው ራሱን ግን ማስከበር መብቱ ነው። እግዚአብሔር መብቱ ነው፣ ሕገ መንግሥት መብቱ ነው። ራሱን ማዳን እንደዚህ አይነት መምህራንን እግዚአብሔር ያብዛልን። መምህራችንንም ባሉበት እግዚአብሔር ይጠብቅልን። እንደ አይነት ሰባኪያን ነው የሚያስፈልጉን። በዚህን ጊዜ ይቆያል። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን ለወንድሞቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ለእኛም ደግሞ የሰማነውን 30፣ 60፣ 100 ፍሬ የምናፈራበት እንዲሆን እግዚአብሔር አምላካችን ሁላችንንም ያግዘን።
በእውነት ልንበረታ ልንጠነክር ይገባል። እግዚአብሔር አምላካችን በሁሉም ነገር ያግዘን። እንግዲህ በዛሬው ቆይታችን ይህንን ትምህርትና እነዚህን ቪዲዮዎች ለማየት ለመከታተል ችለናል። ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። እናንተም የተሰማችሁን ስሜት በኮሜንት ላይ መጻፋችሁን አትርሱ። እንደዚሁም ደግሞ ጥያቄ፣ ሐሳብ፣ አስተያየት ካላችሁ በቪዲዮ ተሰርቶ የሚመለስ ጥያቄ ሁላችሁም በኮሜንት ላይ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ለምችለው ለሁላችሁም በቻልኩት መጠን ጥያቄያችሁን ለመመለስ እሞክራለሁኝ። ሐሳብ አስተያየት ካለ መጻፋችሁን በጭራሽ እንዳትረሱ። እግዚአብሔር አምላካችን ሁላችንንም ያግዘን። በእውነት ሀገራችንን ኢትዮጵያን እግዚአብሔር አምላካችን ይጠብቅልን። በግራ በቀኝ የምንሰማውን ጦርነቱን፣ ቸነፈሩን፣ ረሃቡን፣ መጠማቱን፣ መከራውን፣ ደም መፋሰሱን እግዚአብሔር አምላካችን ያቆምልን። ለሀገራችን ሁላችንም ባለንበት ጸሎት ልናደርግ ይገባል፣ ልንጸልይ ይገባል። ዛሬ በሀገራችን የምናያቸው መከራዎች ሁሉ እየመጡብን ያሉት አንድም ከእምነታችን የሚያርቁን ከቤተክርስቲያን ከኦርቶዶክሳዊ ተዋሕዶ እምነታችን ለመነጠል ለማራቅ የመጡ ፈተናዎች ናቸውና ልንበረታ ይገባል። እግዚአብሔር አምላካችን ሀገራችንን ይጠብቅልን፣ ህዝቦቿን ሰላም ያደርግልን፣ መከራውን ችግሩን ሁሉ እግዚአብሔር አምላካችን ያርቅልን። በእውነት በያለንበት እግዚአብሔር አምላካችን ቅዱስ የሆነውን ንጹሕ የሆነውን ሰላሙን ፍቅሩን እግዚአብሔር አምላካችን ለሁላችንም ያድለን። ይቆየን። አሜን።